ንቂ ዲቦራዊ ንቂ ከተማን ነፃ ወጣች። ሃሌሉያ ከተማን እኮ ነፃ ዲቦራ እኮ ከተማን ነፃ ሃሌሉያ አሜን። የእግዚአብሔር አለው ወይ አለው የእግዚአብሔር ዊዝደም አለው እና በዚህ በተሰድቆም የጌታ ነገር በዚህ ምድር ላይ ያለ ነው። እንግዲህ ሶልጀሮች ነን። ሃሌሉያ እና እስቲ እቺ ክፍል እንደው እንትን ብላችሁ ደስ ይለኛል ብዬ እንደው አንደኛ ዮሐንስ መልእክት ምዕራፍ 3 ትንሽ ላንብብና እንትን እንበል እስኪ። ጌታ ይባርክ። ትቀጣለህ እያለች ነበር አስቴር። በቃ ቅጣትን ተቀበልክ ማለት ነው። በቃ ቅጣትን ተቀበል። ሰዓታችሁንም ሳልበላ ምንም አይደለም። እግዚአብሔር ይባርከሽ። እንዲህ ይላል የቴክኖሎጂ ነገር ያዚች ጋር ኦኬ። እንዲህ ይላል የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለው ፍቅር እንደሰጠን እዩ ወገኖቼ። እንዴት ያለው ፍቅር እንደሰጠን እዩ። እንዲሁም ነን ይላል። እንዲሁም ነን፣ እሱ እንደሰጠን ፍቅር ነን። ሃሌሉያ። ስለዚህ ምክንያት ዓለም እሱ ስላላወቀን እኛንም አያውቁንም። ክብር ለኢየሱስ ይሁን። አሜን። ወገኖች እኛ የተሰጠን ፍቅር አለ። ክርስቶስ የሰጠን ፍቅር አለ። ሃሌሉያ። ሌላውን ኃጢአተኛውን የምናቅፍበት ፍቅር አለ። የምንወድበት ፍቅር አለ። ለሰዎች የምናስብበት ፍቅር አለ። ርኅራኄ አለ። ጌታ የሰጠን የናዝሬቱ ኢየሱስ ክርስቶስ የሰጠን ዮሐንስ እዚህ ጋር ሲጽፈው በቃ የተሰጠን ነው የሚለው ነው። እንዲሁም እኛ ነን። ኑና እኛ የተሰጠንን ፍቅር እዩ። በእኛ መሀል ሰዎች ሊያዩ የሚገባው ያ ፍቅር ነው። የክርስቶስ ፍቅር፣ አድሎነት የሌለው ፍቅር፣ አድሎነት ለማንም የማያዳላው የወደቀውን የሚያነሳው የሚራራው ያ ፍቅር ኑና እዩ አለ ዮሐንስ። በዛች ከተማ ላይ እንግዲህ ብዙ የተሳሳተ ሐሰተኛ ነቢያት በተነሱበት ሰዓት ነው የሚናገረው። በጣም ብዙ አስቸጋሪ ውስጥ በነበረበት ሰዓት ነው። ሊቃውንቶች እንደሚናገሩት እዛ ኤፌሶን በሚባለው ከተማ ላይ ከ70 እስከ 100 ዓመት በ70 ዓመቱ ገብቶ እስከ 100 ዓመት የቆየበት 30 ዓመት የቆየበት ከተማ ላይ ነው ይሄ የሚናገሩ ነው። ወገኖች ለእኛ የተሰጠን ፍቅር እንዲሁ። ስለዚህ ደግሞ ዓለም እርሱ ስላላወቀን እኛንም አያውቀንም። እርሱን አያውቅም። ዓለም እርሱን ስላላወቀ እኛንም አያውቀንም። እንደ ዓለማዊ ሰዎች ልንሆን ለኛ አልተፈቀደም። እኛ ክርስቲያን ነን ካልን የክርስቶስ ወታደር ነን ካልን የተሰጠን ፍቅር ይሄ ነው። ያ ፍቅር ደግሞ ዓለም ሁሉ ሊያየው ይገባል። ወገኔ እሱ የሰጠን ፍቅር ለዓለም ልናሳይ ይገባል። የተሰጠን ብርሃን ሃሌሉያ፣ የዘላለማዊ ሕይወት ብርሃን። አሁን ለምሳሌ በዚህ አጋጥጥ ስለ ዮሐንስ 3:16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ ይላል የዘላለምን ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙ እንዲሁ ወዶታል። በቃ የተወደደ ፍቅር በቃ እኛን ወደደን። እኛንም ደግሞ ሰዎችን እንድንወድ፣ ጓደኞቻችን እንድንወድ፣ ያላመኑት እንድንወድ። አንዳንድ ሰው እንደውም የሆነ ሰው እንትን ሲለው እግዚአብሔር ይቅሰፈው እንትን ይቅሰፈው አይደለም፣ እሱ ውስጥ ያለ መንፈስ ይቀሰፍ ብለህ ነው መጸለይ ያለብን። ከስጋና ከደም ጋር ምንም አይነት ቁርኝት የለውም። በሱ ውስጥ የሚሰራ መንፈስ ስፒሪት ነው መገሰጽ ያለብን። እና ጌታ የሰጠንን ፍቅር በዓለም ዙሪያ ሁሉ እንድናሳይ ጌታ ይርዳል። አሜን። እግዚአብሔር ወዶናል፣ አሳይቶናል። አይዶን ነው እያንዳንዳችን ክርስቶስ የሰጠን ፍቅር እያሳየን ነው። አይዶን ነው ራሳችን ልናይ ይገባል። ራሳችን ልንመለከት ይገባል። ክብር ለኢየሱስ ይሁን። አሜን። ራሳችን ልናይ ይገባል። ሃሌሉያ። ጓዳህን ልታይ ይገባል። ጓዳሽን ልታይ ይገባል። ውሎሽን ልታይ ይገባል። በስራ ቦታሽን ልታይ ይገባል። አንቺ ክርስቶስ የሰጠሽ ልዩ የሆነ ፍቅር ተሰጥቶሻል። ዓለም የሚያየው፣ ዓለም የሚመለከተው፣ ዓለም ወደ አንቺ
ሲመለከት የሚያየው ብርሃን ነው፣ ፍቅር ነው፣ አንድነት ነው። ኑሮኔ ባልሳሳት እኛ ሰፈር ላይ የመጀመሪያው ቤተክርስቲያን ምን ሄዶ የነበረው ዝም ብለን ልንፎ ግርምደ ጦር ኃይሎች ነበር። ዳን እየታስታውስ እንደሆነ አረኔ ለታውስ እኔ ነብስ የዚህ ሀገር ከመምጣቴ በፊት ጴንጤ ቸርች ማውቀው ነገር የለም። ቀጥል። እኛ እንደው ለእንትን ነበር። ያው አንተ በጣም አክራሪ ኦርቶዶክስ ነበር። በዛ ሰዓት ነጠላ የለበስክ ነው ያማኔ የምትመላለሰው እና ከዛ በኋላ ገነት ቤተክርስቲያን መጣ። ድሮ የደርግ ወታደሮች የሚቆዩበት ቦታ ታስታውሰዋለህ? ገነት ቤተክርስቲያን ኦፍ ኮርስ ያ እና በዛ ሰዓት ከነሱ እኛ የምናየው ምንድን ነው? አንደኛ ንጽህናቸው፣ ሁለተኛ ደግሞ ህብረታቸው፣ ሶስተኛ ደግሞ ፍቅራቸው ያለው ፍቅር። በእውነት ክርስትና በእነሱ በዛ ሰዓት የምናየው እየሰደብካቸው ጌታ ይባርክ፣ ጌታ ያስብ፣ እግዚአብሔር አይነ ይግለጥልህ የሚል ፍቅር ነበር የሚለቁብህ የነበረው። ወርዱ ራሱ ኮንፌሽኑ መልካም ነበር የሚሰሩ። ሂጂ እያልክ እኛ እንግዲህ የእኛ ሰፈር ስድብ ታውቀዋለህ። እንደዛ እያቋሸሽን በዛ ሰዓት እኔ ገዛኸኝ ብሩኬ ሰለሞን አትሌት አውቀዋለህ? ገዛኸኝ ብሩኬ ሰለሞን የገዛኸኝ ወንድም ሰለሞን ሆነን ነበር እዛ ሰዓት የምንሳደበው የሆነ ትራክት ሲያዙ። ለካ እነሱ ገብቷቸው ነው፣ እነሱ ተረድተው ነው፣ አይተው ነው፣ ቀምሰውት ነው። ወገኖቼ እኛ የቀመስነውን ደግሞ እንደዚሁ ሰዎች በእኛ ውስጥ ሲያዩት ያ ብርሃን እንዲያዩ ማድረግ መቻል አለብን። በስራ ቦታችን ላይ በጎረቤቶቻችን ላይ በቃ ካራክተራችንን ክርስቶስ መምሰል መቻል አለበት። የክርስቶስ ካራክተር መላበስ መቻል አለበት። ዝም ብሎ በስመ ክርስትና ክርስቲያን ብሎ ብቻ ማለፍ ሳይሆን በቃ በሳምንት አንድ ጊዜ ሁሌዶ እዛ መቆም አይደለም። ክርስትና ራሱን የቻለ የራሱ የሆነ ስርዓት አለው። ሃሌሉያ። እለት ከእለት የምታዳብረው ነገር ነው። እለት ከእለት የምታዳብሪው ነገር ነው። ጌታ እስቲ ዮሐንስ የተሰጠንን ፍቅር ኑና እዩ አለ። እንዲሁም ነን እኔ ነኝ ወይ ብለህ ራስ መገምገም መቻል አለብህ። ራስሽን መገምገም መቻል አለብህ ከቃሉ ጋር። ክርስቶስ የሰጠንን ፍቅር እንግዲህ ሐሰተኞች በበዙበት መሀል ላይ ነው የሚናገረው። ኖቶሲስ ነው የሚለው የሌላ ሰዎችን የሚያስቱ ባሉበት ቦታ ነው የሚናገረው። የተሰጠንን ፍቅር ኑና እዩ። ዛሬም እኛ የምንለው ምንድነው? ጌታ የሰጠንን ፍቅር በቃ ሰዎች መጥተው እንዲያዩ ነው መናገር መቻል አለብን። ማወጅ መቻል አለብን። አጠገባችን ላይ ላሉት ከጎረቤት ነው የሚጀምረው፣ ከስራ ቦታ ነው የሚጀምረው፣ ከመውጣት መግባታችን። እኛ አሁን በእኛ ሰፈር ላይ ያንን ልብስ ለብሰው እሑድ ቀን ገነት ቤተክርስቲያናቸው ጸዳ ብለው ጫማቸውን ወልውለው የውስጣቸውን እግዚአብሔር ነው የሚያውቀው። ግን ሰላም ላንተ ይሁን ይባባላሉ። ሲሳሳሙ ደግሞ ትህትናቸው ያ ነው አሁን የሚያስፈልገው። ክርስትና ፍቅር ነው። ክርስቶስ ሰጠን ፍቅር ነው። ዓለሙን ደግሞ እንዲሁ የወደደው በዚህ በወደደው ዓለም ላይ ምን እንዲሰፍን ነው ጌታ እኛን የጠራ? ፍቅሩን እንዲሰፍን፣ ጌትነቱ እንዲሰፍን ነው የጠራ። እሱን እንድናከብር፣ ከእሱ ጋር እንድንኳስ፣ የሳቱ ሰዎችን እንድንመልስ፣ የታመሙትን እንድንጠይቅ፣ አቅፈን ደግፈን ገላቸውን አጥበን። ያውቃለሁ ብዙ የታመሙ ሰዎችን ሄደው ሲያጡ በዛን ጊዜ ተሸክሞ ቤተክርስቲያን ሲወስዱ ውሃ ሲያጠጡ አውቃለሁ። ሰዎች አንዳንዴ ምን ቀምሰህ ነው ይሉኛል። ምንድን ነው የቀመስከው? እኔ የቀመስኩት የክርስቶስ ፍቅር ነው። በዛ ውስጥ ያለው በመጽሐፍ ቅዱስ የሚገኘው ያ መንፈስ ቅዱስ ነው ብለው በአጠገቤ ላይ ብዙ ነገር ሲፈወስ ስላየው፣ ብዙ ነገር ሲድን ስላየው በፍቅር በትህትና ያኔ ካምፕ በነበር ሰዓት የዛሬ 20 ዓመት የእግዚአብሔር ስም የተባረከ ይሁን። ይህን ፍቅር ልንገልጠው ይገባል። ይህን ፍቅር ልንገልጠው ይገባል። የተሰጠሽ ፍቅር ነው፣ የተሰጠ ፍቅር ነው። እኛም እንደ ዮሐንስ ኑና እዩ ማለት መቻል አለብን፣ መናገር አለብን። ከታች ደግሞ ወረድ ብሎ እኮ ወንድሙን የሚጠላ እርሱ ምንድን ነው ያለው? ነፍሰ ገዳይ ነው የሚለው። ነፍሰ ገዳይ ነው፣ በጥላቻ ብቻ ነፍሰ ገዳይ ነው። ከዛ ህይወት እግዚአብሔር ይጠብቀን። አሜን። እግዚአብሔር ከዛ ህይወት ይጠብቀን። አሜን አሜን። እና ወገኖቼ በተቻለ መጠን ጌታ የሰጠንን ፍቅር፣ ጌታ የሰጠንን ሰላም፣ ጌታ የሰጠንን አብሮነት፣ ህብረት እና በአግባቡ ልንጠብቅ የእግዚአብሔር ፍቃድም የእግዚአብሔር ሀሳብ ነው። በምንውልበት ቦታ ሁሉ ራሳችን ልንገመግም። ግን እንዴት ነው ጌታ የሰጠኝን ፍቅር እያከናወንኩ ነው ወይ? በእውነት እኔ ክርስቲያን ነኝ ወይ? የራስን እኮ መገምገም ነው። መንፈስ ቅዱስ እኮ ይናገራል ወይ? የለ እንዴ? ያስተምራል እኮ። በጉለታችን የሚሞላ የእግዚአብሔር መንፈስ እኮ አለ። አጠገባችን ያለው የእግዚአብሔር መንፈስ አለ።
እህትሽን ልትመልሺ፣ ወንድምሽን ልትመልሺ፣ የሳተው ወደ ቀናው መንገድ ልታስገቢ ክርስቶስ የሰጠሽ ፍቅር አለ። ክርስትና ምንድን ነው ካላችሁኝ፣ ፍቅር ነው። በቃ ፍቅር ነው ክርስትና። ኢየሱስ ጌታ ነው። አሜን። ከዛ ውጭ ሌላ ምንም ነገር የለንም። በዳኒ ውስጥ ላገኘው የሚገባ ነገር ምንድን ነው? የክርስቶስ ፍቅር። በቃ በአስቴር ውስጥ ላገኘው የሚገባው ነገር ምንድን ነው? የክርስቶስ ፍቅር ነው። ያ ፍቅር ማግኘት መቻል አለብን። ሰዎች የሚያርፉበት፣ የሚጠለሉበት፣ ገበናቸውን የሚያራግፉበት ያ ፍቅር መታየት መቻል አለበት። ከዘር ከነገር ከቋንቋኛ የተዋጀን ስለሆንም ማለት ነው። ከዘርማ ከነገር ከቋንቋ ካልተዋጀ፣ ያንን ካልተዋጀ ይህንን ፍቅር መግለጽ ይከብዳል፣ ያስቸግራል። ክርስቶስ የፈለገን የወደደ ሁሉንም እንድንወድ ነው። አስቸጋሪ ሰዎችን፣ ጨካኝ ሰዎችን ወደ ህይወት እንድናመጣ ነው እኛን የወደደ እና በምንሰራበት ቦታ፣ በትዳራችን ላይ፣ በጓደኞች መካከል ቦታ ላይ ክርስቶስ የሰጠንን ፍቅር ልናሳይ ግድ ነው። ጌታ ፍቅር ነው። እግዚአብሔር ፍቅር ነው። አሜን አሜን። እዚህ ውጭ ሌላ የተሰጠን ነገር፣ ሌላ ምንም ነገር የለም። ባካችሁ ምንጊዜም ራሳችንን ከእግዚአብሔር ቃል ጋር ከመንፈስ ቅዱስ ጋር ራሳችንን በቃ ራሳችንን ገምግም። ራስን መገምገም ትልቅ ነገር ነው ከእግዚአብሔር ቃል ጋር እና እስቲ እግዚአብሔር ምንድን ነው ይሄ ቃል የሚለው? ለምንድን ነው ወንድሙን የሚጠላ ነፍሰ ገዳይ ነው ይሄን ያህል ያከበደው ለምንድን ነው ብለን እናስብ። እስቲ እናስብ። ጌታ መድኃኒቴ ነው፣ ጌታ አጋሼ ነው፣ ፈዋሼ ነው፣ አዳኜ ነው። የራሳችን ሮሮ ብቻ ልናወጣ እኮ አይደለም፣ ሰዎችንም ልንስብበት ነው። ያ ፍቅር እንደ ማግኔት ወደኛ ጥላ ውስጥ ወደዚህ ወደ ፍቅር ዣንጥላ ውስጥ የምናመጣበት ነው። ሰዎች ብዙ ነገር ሊናገሩ ይችላሉ። አሁን ይሄ እንደምናገረው ላይሆን ይችላል፣ ግን የማሳየው ካራክተር በፍቅር ክርስቶስ የሰጠኝን የማሳየው ካራክተር ብዙዎችን ሊያጠልል ይችላል፣ ብዙዎችን ሊያመጣ ይችላል። በጣም ብዙዎችን። አንድ እግዚአብሔር ይባርከው ትልቅ ሰው አሁን ካናዳ ገብተዋል። ድሮ ካምፕ ላይ እኔ ጌታን ገና ደህንነት እየተማርኩ እያለ እና አንደኛው ደግሞ ዋና ደህንነት ያስተማረኝ ደግሞ አሁን አውስትራሊያ ነው ያለው፣ ዘላለም ይባላል ወንድም። የሁለቱም ያኛው ጎጃሜ ነው፣ ይሄኛው ኦሮሞ ነው። እንግዲህ ከተለያዩ የመጡት ያለው ፍቅር በቃ ያ ነው። እኔም እንደ ማግኔት ተሳፍ ያለው ትህትና፣ ያለው መቀባበር፣ ትህትናው ሲያቅፉ በቃ ያለው ነገር እንግዲህ ካምፕ ላይ ምን አለ በቃ በዛች ባለው ነገር ደስተኛ ሆነ እንድትል ያደርጓል። ቃሉን ይገልጹታል፣ በቃ ያጠጡታል እንደ ወተት። በፍቅር ነው የሚናገሩት፣ በፍቅር ነው፣ የፍቅር ቀልድ ነው የሚቀልዱት። በቃ ሁሌ አንድ አይነት ማይቀየሩ ነገር። እኔ ኮንሰንትሬት አድርጌ በቃ ሮሞዲ አድርጌ ነው ማያቸው። ሁሌ አንድ አይነት በቃ መድረክ ላይ ሲቆሙ አንድ አይነት፣ ከማህበረሰቡ ጋር ሲገናኙ አንድ አይነት፣ ለኦርቶዶክሱ ጋር እንደዛው፣ ሙስሊሙ ጋር ሲቀርቡ እንደዛው። በእነሱ ሰበብ ሶማሌዎች ሰልበዋል፣ እንትን ብለዋል፣ ወደ ክርስትና መጥተዋል። ሶማሌዎች በዛ ሰዓት ሶማሌዎች ኢትዮጵያዊ አግብተው አሁን ግማሹ ካናዳ ነው ያሉት፣ ግማሹ አሜሪካን ያሉ ሶማሌዎች አሉ። የጌታ ነገር ገብቷቸው እግዚአብሔር ይመስገን። እና ያደረጋቸው ምንድን ፍቅራቸው ምንድን ነው የሚሉት? ኧረ የእናንተ ፍቅር ነበር የሚሉት። ኧረ ያ ፍቅር አሁንም በእኛ ውስጥ ይገለጥ። አሜን። በጓዳችን ይገለጥ፣ በስራ ቦታችን ይገለጥ፣ አሜን። በምንሄድበት በምንራመድበት አካባቢ ላይ ይገለጥ። አሜን አሜን። እቺ የጌታ ሰው ትባል ምን አይነት ፍቅር ነው ያላት? ኧረ ትህትናዋ ይማርካል ይባል። ያ ፍቅራችን ይገለጥ በኢየሱስ ስም አሜን። እና ዮሐንስ የጻፈው የሆነው ተባረኩልኝ ወገኖች፣ እግዚአብሔር ይባርካችሁ። እቺን ነገር እያነበባችሁ ሙሉን አንብቡት። ከዛ በኋላ ራሳችሁን ኢንቨስቲጌት አድርጉ። ከዛ በኋላ ንስሐ የሚገባ ቦታ ላይ ንስሐ ገብታችሁ ወደ ጌታ ተመለሱ ነው። ጌታ ይባርካችሁ። አሜን አሜን አሜን። ጸልይልን በዚሁ ወንድማችን፣ እግዚአብሔር ይባርክ። እሺ እንጸልያለን። አሜን አሜን። ቅዱስና ጻድቅ ሆንክ የዘላለም አምላክ እግዚአብሔር
እነሆ በልጄ በጌታ በኢየሱስ ክርስቶስ ስም ስለ እህቶቼ ስለ ወንድሞቼ በዚህ ሰዓት ስላለው ስለዚህ ቃል እናመሰግናለን። አሜን። የዘላለም አምላክ እግዚአብሔር ሆይ ከጓዳችን የሚወጣው ኮተት በኢየሱስ ስም ተጠርጎ እንዲወጣ ነው ጸልያለሁ። አሜን አሜን። ተጠራርጎ የሆነ ነገር አንተ ማትከብርበት ነገር አንተ ደስ የማትሰኝበት ነገር ሁሉ ተጠራርጎ እንዲወጣ በኢየሱስ ስም ነው ጸልያለሁ። አሜን። አይምሮን የሚፈውስ ቃል በእነሱ ላይ እንዲመጣ ጸልያለሁ። ልቦናን የሚፈውስ ቃል በመንፈስ ቅዱስ አማካኝነት ይፈወሱ ዘንድ ከጓዳችን ተጠራርጎ የሚወጣው ነገር ይወጣ ዘንድ አንተ የምትከብርበት ነገር ይቆም ዘንድ በኢየሱስ ክርስቶስ ስም ነው ጸልያለሁ። አባባ በኢየሱስ ክርስቶስ ስም አንተ ማትከብርበት ነገር በኢየሱስ ስም ይነቀል። በጌታ በናዝሬቱ በኢየሱስ ክርስቶስ ስም በእህቶቼና በወንድሞቼ መካከል ያለ ማንኛውም ክርስቶስ ጌታ ኢየሱስ የማይከብርበት ነገር አባቴ የማይከብርበት ነገር አባቴ የማይነግስበት ነገር በኢየሱስ ክርስቶስ ስም ተነቅሎ የተወገደ ይሁን። አሜን አሜን። የእግዚአብሔር ሰላም ለበደ ወደ እነሱ ይምጣ። ጌታ ምንድነው ያላቸው? ለደቀ መዛሙርቱ ሰላም ለእናንተ ይሁን በሏቸው ነው ያለው። ሰላማችሁን ካልተቀበሉ መልሳችሁ ውሰዱት ነው ያለው። ዛሬ እኔ በእነሱ ላይ ሰላም ለእናንተ ይሁን፣ ህይወት ለእናንተ ይሁን፣ ከሱ ጋር መገናኘት ለእናንተ ይሁን፣ ከሱ ጋር መቆራኘት ለእናንተ ይሁን፣ ቃሉ ማንበብ በቃሉ ፍቅር መውደቅ ለእናንተ ይሁን በኢየሱስ ስም። ጌታዬ የማይከብርበት ንጉሱ የማይከብርበት ሲመጣ የሚያፍርበት ነገር አሁን እስትንፋሳችን እስካለች ድረስ መመለስ እንችላለን። እስትንፋሳችን ቆጣች በኋላ ባይ ባይ ነው ወገኖች። እሱ የማይከብርበት ነገር ይነቀል በኢየሱስ ስም። ይነቀል ከአይምሯችን፣ ይነቀል ከጓዳችን፣ ይነቀል ከስራ ቦታችን፣ ይነቀል በኢየሱስ ስም፣ ይነቀል በኢየሱስ ስም፣ ይነቀል በኢየሱስ ስም። በጌታ በናዝሬቱ ወደ ተዘጋጀለት ወደ ጥልቁ ወደ ሲኦል እናዘዋለን። ከእህቴ ላይ ይወገድ፣ ከወንድሜ ላይ ይወገድ፣ ከእኔ ላይ ይወገድ በኢየሱስ። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። አሜን። እግዚአብሔር ፍቅር ነው። ሃሌሉያ። ከዚህ ፍቅር ወዲህ ወዲያ የሚያደርገ ማንኛውም አይነት ጨለማ ጉልበት የተመታ ይሁን። አሜን። የተመታ ይሁን። በየቀኑ የተለያየ አጀንዳ እያመጣ የሚበጠብጥ በየቀኑ የተለያየ አጀንዳ መጣ አእምሮን የሚያውክ የእግዚአብሔርን ቃልን ዝቅ የሚያደርግ የእግዚአብሔር እሳት ይብላው በኢየሱስ ስም። ይወገድ ከህይወታችን። ክርስቶስ ብርሃን ነው። የተሰጠንን ፍቅር ሰዎች እንዲያዩ እግዚአብሔር ያዛል። ኑና እዩ ነው ያለው። የተሰጠን ፍቅር ኑና እዩ እንዲሁም ነን ነው ያለው። ያንን ፍቅር እንድናሳይ ጌታ ይርዳል። አሜን። ዓለም እንዲያውቀው ጌታ ይርዳል። ጎረቤት እንዲያውቀው። አገልግሎት የሚጀምረው ከቤት ነው። ከቤት አልፎ ጎረቤት ነው። ከጎረቤት አልፎ ኮሚኒቲ ነው። ከኮሚኒቲ አልፎ አገር ነው። አሜን። ሃሌሉያ። እና በዚህ እንድንሆን ጌታ ይርዳል። ጌታ ሊመጣ ነው ወገኖቼ፣ ጌታ ሊመጣ ነው። ጌታ በደጃፍ ነው ያለው። ይሄ አሁን ቅራቅንቦ ነገር ብንለምነውም ባንለምነውም ምንም የሚያዋጣው ጌታ ነው። ይመጣል። በረከት ነው ይመጣል። ስኬት ነው ይመጣል። ሐዋርያ ጳውሎስ በፊልጵስዩስ ላይ እንደጻፈው አምላኬ እንደ ባለጸግነቱ መጠን፣ የኛ አምላክ ባለጸጋ ነው። በልጁ በክርስቶስ ኢየሱስ የሚያስፈልጋችሁ ነገር ሁሉ ይሙላባችሁ ተብሎ ተጽፎልናል። ክብር ለኢየሱስ ይሁን። ይሙላባችሁ፣ ይሙላባችሁ። እኔና እናንተ የምናመልከው አምላክ የበረከት አምላክ ነው። በቃ የስኬት አምላክ ነው። የከፍታ አምላክ ነው ወገኖቼ። ከምንም በላይ የተሰጠንን ፍቅር ሰው እንዲያይልን፣ ጎረቤት ያለው እንዲያይ፣ እኛም እንድንገልጠው እንድንተጋ ጌታ ይርዳል። በነገር ሁሉ እግዚአብሔር ይክበር። ውሏችሁ የተባረከ ይሁን። አዳራችሁ የተባረከ ይሁን። ቀናችሁ የተባረከ ይሁን። ዘመናችሁ የተባረከ ይሁን። መውጣት መግባታችሁ የተባረከ ይሁን። ትዳራችሁ የተባረከ ይሁን። ሃሌሉያ። አሜን። የያዛችሁት ሁሉ ነገር ሁሉ የተባረከ ይሁን። የረገጣችሁት ምድር ሁሉ ውረሱት በኢየሱስ ስም። የረገጣችሁት ምድር ውረሱት በኢየሱስ ስም። የረገጣችሁት ምድር ሁሉ ውረሱት በኢየሱስ ስም። የረገጣችሁት ምድር ሁሉ ውረሱት በኢየሱስ ስም። አሜን አሜን። የእግዚአብሔር እጅ ከእናንተ ጋር ትሁን። አሜን። የእግዚአብሔር እጅ ከእናንተ ጋር ትሁን በኢየሱስ ክርስቶስ ስም አሜን አሜን። ዘመን ይባረክ። እግዚአብሔር አድርገህልናልና ለዘላለም እናመሰግናለን። ስሙ ይባረክ። ተደርጎልናል። የስ በጣም ለዚህ ነው እግዚአብሔር ቃል የሆነ ዘማሪ አለ። እቺ ዝማሬ እንደሚያቆብ ይዘመ
ክብር ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበትህ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ታውቃላችሁ? ጌታ ይባርክ። ሙባሪክ ከፍቶላችኋል። ዘማሪ እህቶቻችን ወንድሞቻችንም ውበትህ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ወገኖቼ አቤት አቤት እንደ አባቴ ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ሰማያትን ሸፍኗል፣ ምስጋና ምድር ሁሉ ሞልቷል። ውበትህ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ክብር ለኢየሱስ ይሁን። ይህን እየዘመራችሁ ውሏችሁ ቀናችሁ የተባረከ ይሁን ወገኖች። ጣታችሁን አሉሰ ሪማሻ ካባዳራባ ሼኬቦዶ አቤት አቤት እንደ አምላኬ ያለ ማን ነው? አቤት አቤት እንደ ኢየሱስ ያለ ማን ነው? ሰማያትን ሸፍኗል፣ ውበትህ እንደ ፀሐይ ያበራል። በጣም ደስ በጣም ሊሰበክ የሚገባው ስብከት ስለ ፍቅር ነው እና ብዙ ነገር ነው ሳስታውስ የነበረው። እግዚአብሔር ይባርክ። ከዚህ በበለጠ ይሄ ወንጌል ዋናው ስራ ሉቃስ 15:1 ላይ እንደዚህ ይላል፣ ቀራጮች የተለያዩ ሰዎች ሊሰሙት ይቀርቡ ነበር ይላል ኢየሱስ። እና ያ የሚያስቀርብ ሁኔታ አይደለም። እነዛም ፈሪሳውያን ቀርበው ሰምተው አያውቁም፣ ምክንያቱም ከህዝቡ የተገለሉ ናቸውና ሊሰሙት ይቀርቡ ነበር ይላል። ምክንያቱም ኢየሱስ ፍቅር ነው፣ ማንንም ወደዛ ብሎ የሚወረውር አይደለም፣ የሚያዳምጥ ነው። እና በዚህ ዘመን ዋና የሚያስፈልገን ነገር ለወንጌል ልብ ነው። እኔ ይገርመኛል፣ አንድ ጊዜ አሁን በቅርብ ነው ወንጌል እየሰበከ መገናኛ ላይ ከአንድ ሙስሊም ጋር ሊደባደብ ተናንቋል። እና አንድ ሰው ነው የነገረኝ፣ አገላገላቸው፣ አላወቀም። ልክ ሙስሊሙም ወደዛ ሄደ። ከዛ ልጁ ከ5 ደቂቃ በኋላ አንተ ምን አገባ ደደ ምን አለ ያሳደም ነበር ወንጌል አማኙ። ከዛ እጁን ዘርግቶ አሁንም ቢሆን ኢየሱስ ያድናል ሲል በጣም ደነገጥኩ አለ። ልጁም የወንጌል አማኝ ነው የነገረኝና እዚህ ድረስ ከዛ የሚሰሙ ሰዎች ወይ እነዚህ መደባደብ ጀመሩ እንዴ ያሉ። አያችሁ እዚህ ድረስ ደርሰን ነው። አሁን ወንድም ይሄን ሲል ያ የተነገረኝ ነገር የዛሬ ሳምንት አካባቢ የሰማው ትዝ ይለኝ ነበር። ወንጌል በፍቅር ካልሆነ በቀር በተአምር የትም ልንደርስ አንችልም። ኢየሱስ ቀራጮች፣ እንደገና ዝሙተኞች፣ የተለያዩ ሰዎች ሊሰሙት ይቀርቡ ነበረ። እንደዚህ የሚቀርቡንን ሰዎች እኛ እኮ ራሳችን እንደ ጻድቅ አይተን እንኳን ወንጌል ልንነግራቸው አይደለም ከእንደዚህ አይነት ሰው ጋር ድርድር የለንም ነው የሚሉት። እና በእውነት ጌታ ይባርክ። ብዙ ነገር ነው። እዚህ ሀገር አንድ ጊዜ አንድ ልጅ ቤት ልትከራይ ሄደችና በጌታ ረደች። ማከራዋ በጌታ ናትና እኔ ከአሕዛብ ጋር ብዙ መግባቢያ ቋንቋ የለኝም አለችና ልጅቷ በእውነት እንደው እሷ የምታምነውን ጌታ ባምን ራሱ እኔ ከሷ አንደበት ወንጌል መስማት አልፈልግም አለች። አያችሁ ሰዎችን እንዴት እንደምንሰብር። እና ወንድሜ ጌታ ይባርክ። ለቆምንበት ነገር ሁሉ ፍቅር ነው። ሰዎችን በፍቅር ነው ወንጌል መስበክ የምንችለው። በተማርነው ትምህርት ልክ አይደለም፣ በእውቀታችን ልክ አይደለም። ኢየሱስ የሰማይና የምድር ፈጣሪ ሆኖ ሳለ ሊቀርቡት የማይገቡት ግን ሊሰሙት ይወዱት ነበር ይላል። ሰዎች ሊሰሙን የሚወዱን ከፍቅር ውጪ ሌላ የምንመነዝረው ነገር የለንም። ፍቅር ከሌለ እንደሚሸዋሸው ጸናጽና ይላል። እና ይሄን የመሰለ ነገር በዚህ ማለዳ በእውነት ስለነገርከን ጌታ ኢየሱስ ዘመንህን ይባርክ። ሁሉ የወንጌል አማኝ ሊያስብበት የሚገባው ነገር ቢኖር አምላክን ሰው ያረገ ጉዳይ የፍቅር ጉዳይ ነው። ሊቀልብን አይገባም። ሰዎችን እኔ ዳኒን በቀደም ስለው ነበረ ሊድ ማድረግ በጣም ይከብዳል። ክርስቲያኑ ነው፣ አንዳንዱ ነጭናጫ ነው፣ አንዳንዱ ባህሪ የተለያያለው፣ አንዳንዱ አኩራፊ ነው። ይሄን ማቀፍ ይከብዳል። አያችሁ በጣም እና ፍቅር ካለ ግን ሰዎችን ለማቀፍ አንቸገርም ማለት ነው። ሰዎች የኛን አይተው ይለወጣሉ። እኔ ወንጌል አማኝ ነኝ ከመጀመሪያም ጀምሮ፣ መሀል ላይ ግን ህይወቴ ተበላሽቶ ነበር። እኔ ቸርች ውስጥ ባለ ሰው ነው የተሰበርኩት።
በቃ ሰው ቸርች ውስጥ በሚያመናጭቅ ሰው ሰንዴይ ስኩል ላይ በሆን ግን ሰውን በሚያመናጭቅ ከወንበር በሚያስነሳ ለአዋቂ ተብሎ በእንደዚህ አይነት ነገር ልብ የያዝን ነበር። ከቸርች የቀረሁት በዛ ነው። እና ነገር ግን እንደገና የመለሰኝ ደግሞ በጣም በፍቅር አገልጋይ ነው እና በእውነት ጌታ ይባርክ። ሊታሰብበት የሚገባ ጉዳይ ነው። ባታቋርጥ ስል ነበር ስሰማክና እዚህ ውስጥ ያለን 5 6 የምንሆን ሰዎች እንዴት ለሰዎች ፍቅርን እናሳይ። እኔ ራሴን እያየሁበት ነው። የምኖረው ከተለያዩ ሰዎች ጋር ነው። ታውቃላችሁ ከኢትዮጵያ ውጭ ስኖሩ ሩሜታችሁ ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ሃይማኖት የሌለውም ሊሆን ይችላል። እነዚህ ሰዎችን እንዴት ነው በፍቅር መግባባት የምንችለው የሚለው ነገር በጣም አስፈላጊ ነገር ነው። ተባረክ። ብዙ ረጅም አወራው መሰለኝ። ኧረ አላወራሽም። አንቺ ራስሽ አታቆሚ እያልን ነው። አንቺ ሙባሪክን ባያቆም እያልሽ እኛ ደግሞ አንቺ ባታቆሚ እያልን ሰጥቶኛል። ዛሬ ላይ ያው ፍሪ ስለሆንክ ስራ ስለሌለኝ እንደዚህ ልሰማችሁ ወድጃለሁ። ሙባሪክ ጌታ ኢየሱስ ይባርክ፣ ይጨምርብ ባለህበት ቦታ ሁሉ ይሄንን ጨምር። አንድ ስለ ፍቅር አንድ የሚጨምርላችሁ ምስክርነት እኔ የክፍለ ሀገር ልጅ ነኝና እዛ አማኑኤል ባፕቲስት ቸርች ነው ይሄን እህቴ ናት የነገረችኝና ቸርቻችን ከሰፈሩ ይወጣ ነው በጣም ድሮ ነውና ከዛ አማኞች ሲወጡ ይሳሳማሉ እና አንድ ልጅ ኢንቫይት አረጓት። በጣም ከባለስልጣኖች ጋር ምናምን የምትውል ልጅ ናት። ኢንቫይት አረጓትና ጌታ ልትቀበል ነው ግን ቁጭ ያለችበት ሁሉ በቃ ከብዷት ነው ያን ፕሮግራም የጨረሰችው። እዛ ስፍራ ላይ የምትገኝ አለችው። በጭቃ የተመረገ ቤት ውስጥ አግዳሚ ወንበር ላይ ምናምን ነበር የሚያመልኩትና ሲወጡ እሷ ቶሎ ፈጥና ወጣች። እነሱ ለረጅም ሰዓት ይሳሳማሉ፣ ሰላም ይባባላሉ። አንዳንዱ አለባበሱ አያምርም። እየዞረች ታያቸዋለች፣ አይላቀቁም። እየዞረች ታያቸዋለች፣ አይላቀቁም። ቸርቹ በጣም ከከተማ ውጭ ነው እና ይታያል አስፋልቱን እስክትይዙት። ልጅቷ አሁን የምትገርም አገልጋይ ናት እና ኔክስት ዴይ ስትሄድ ጌታን የተቀበለችው። እኔ ከብዙ ኮንፈረንስ አድርጌያለሁ። ከማንም ጋር ይሄን ያህል ሰላም ተባብዬ አላውቅም። እና ይገርማል ያላቸው ፍቅር። ከዛ መቅረት አልቻለችም። አያችሁ ሰዎችን ምን ሊጎትት እንደሚችል ፍቅር ነው ሰዎችን ሊጎትት የሚችለው። እኔ ራሱ ቸርች ሰላም አይደለም ቸርች እንደወጣው በቃ በር ላይ ነኝ። ልክ በቃ በአባታችን ከተዘጋ ሮጬ ነው የምወጣው። እንደውም ፓስተር ለምሳሌ ሰላም አትይም ይለኛል። እና ወደ ቀድሞ ፍቅራችን መመለስ አለ፣ ወደ መታወቂያችን። ጌታ ይመልሰን ወደዛ ወደ ድሮ። ክርስቲያን አይሳደብም፣ ክርስቲያን እንዲህ አይልም። ወደ ተባልንበት ወደዛ እውነት መመለስ ይሆንልን በእውነተኛ። ብዙዎችን ያቺ ሶማሪያ ሴት እርፍ እንደጎተተች አንዷ እልፍ መጎተት እንችላለን። አሁን እዚህ ውስጥ ያለን 5 6 ብንሆን እኛ በሰዎች መማረክ እንችላለን። ለሰዎች ምሳሌ መሆን እንችላለን። በዚህ ዛሬ ቀን ሙሉ እንደውልበት ነው ያደረከኝ። ጌታ ይባርክ። የፍቅር ጉዳይ ቀላል አይደለም እና ተባረክ። በጣም በፍቅር ተሰማህ ነበረ። ዘመናችሁን ይባርክ። ተባረኩ። ሃሌሉያ። ባታቆም ነበር እየተባልክ ነበር ሙባሪክ። እንግዲህ አሜን አሜን። አዎ እግዚአብሔር ፍቅር ነው። እንግዲህ የሆነ የተስፋዬ ጋቢሶ መዝሙር እኮ አለ። ፍቅር ነው እግዚአብሔር፣ ፍቅር ነው፣ ፍቅር ነው እግዚአብሔር፣ ፍቅር ነው። ስለ ፍቅርማ ብዙ ነገር ማውራት እንችላለን፣ አይበቃንም፣ ሰዓቱ አይበቃም። ስለ ፍቅር ብዙ የምናወራው ነገር አለ። ክርስቶስ ፍቅር ነው። እኔ ወደ ክርስቶስ ትልቁ ነገር በቃ ወደ ጌታ ከእስልምና ወደ ክርስትና እንድገባ ያደረገኝ ያ ፍቅር ነው። የነበዛብህና የነ ዘላለም ቢራ ይባላል። በቃ የነሱ ፍቅር ነው የሳበኝ እንደ ማግኔት። እና እንዳለችው እህቴ በቃ የክርስቶስ ፍቅር ይስባል። እውነተኛ የሆነ ፍቅር፣ አስመስሎ የሌለበት ፍቅር ሰዎችን ወደ ጌታ ያመጣል። በቃ እውነተኛ ፍቅር፣ ያ ፍቅር እንዲመጣ እግዚአብሔር ይርዳን። አሜን። ይርዳን፣ በስራ ቦታችን ይርዳን፣ ከጓደኞቻችን መሀል ላይ ይርዳን፣ በቤተሰብ መሀል ላይ ይርዳን። የክርስቶስ ፍቅር በጣም ሶፍት የሚያደርግ ሀምብል የሚያደርግ ከኔ አንተ ትብሳለህ የሚለው ያ ፍቅር። አሜን። ከኔ አንተ ትብሳለህ፣ ከኔ አንቺ ትብሻለሽ የሚለው ፍቅር እግዚአብሔር ያምጣል። እህቴ ቀደም ብለዋለች፣ የቀድሞ መታወቂያችን ትክክል። ድሮ ክርስትና የሚታወቀው በፍቅር ነው። እንዴ እየተመታ እኮ ነው ፊቱ አብጦ እንደዚህ ጌታ ይባርክህ እኮ ነው። እኛ ተፈጥራ ከእህል በረንዳ ላይ በእርግጫ ረግጠናቸው ኧረ እግዚአብሔር ይባርክህ ወንድሜ ጌታ ያስብህ እያሉ ነው የሚሄዱት እየተረገጠ። እነዛ የሚረጡ የነበሩ ልጆች አሁን አንዳንድ ልጆች ወደ ጌታ ነው የገቡት። እነሱም ያድሮ ምን ነበረ ከዛ ጥቁር ሱሪ ነጭ ሸሚዝ አጥበው ቲሸርታቸውን አጥበው በቃ እንትን ይዘው ሲይዙን አየነው።
አባ የሆነ የሚከትቡት ነገር እኮ አለ መባል ተጀመረ። ከተቡት ይባላል። አሁን የምንከተው ፍቅር ነው ወገኖች። ፍቅር ቬሪ ኢምፖርታንት። ክርስትና ፍቅር ነው። በቃ ሌላ ምን ይሆን? ከዘፍጥረት እስከ ራእይ ድረስ አንብበው ክርስትና ኢየሱስ ክርስቶስ ከመጣበት በቃ በፍቅር ነው የሚመሰረተው። በፍቅር፣ በምስጋና፣ በደስታ እና እግዚአብሔር እንግዲህ ከዚህ ውጭ ቃል ምን ያስፈልጋል? ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ብሎ ዘጋ አስቀምጦታል። መጽሐፍ ቅዱስ ነው ያስቀምጣል። እስኪ ዛሬ ደግሞ ሌላችሁ የምፈልገው አንድ ነገር፣ በአእምሯችሁ ውስጥ የምትጠሉት ሰው ካለ እንደው እግዚአብሔር ይባርካችሁ። እንደው የምትጠሉት ሰው ካለ እወድሃለሁ በሉ። ስልክ ቁጥሩ ካላችሁ አጠገብ አካባቢ ካለ እወድሃለሁ ወንድሜ፣ እኔ የተሰጠኝ ጥላቻ አይደለም እኔ የተሰጠኝ ፍቅር ነው ብለህ እስኪ አቅፉት፣ ሳሙት፣ ደውሉለት። ወንድሜ እኮ እኔ እወድሃለሁ፣ አንተ ክቡር ሰው፣ ታላቅ ሰው፣ በእግዚአብሔር አምሳል የተፈጠርክ ሰው፣ እኔ እወድሃለሁ በሉት። እወድሃለሁ በሉት። ፍቅር እንደዛ ነው። በቃ እወድሻለሁ፣ እወድሃለሁ። ክርስቶስ የሰጠን ፍቅር ያ ነው። በቃ ምንም ሽንገላ የሌለበት ፍቅር። ያ ማን ነው? የክርስቶስ ፍቅር ነው። እስኪ ደውላችሁ በእውነት ይወላችሁ፣ ኑሯችሁ ይፈወሳል፣ ስራችሁ ይፈወሳል፣ ጤናችሁ ይፈወሳል። ደውለህ ነቀርሳው ነው ያዘ ነገር ነቅለህ አውጥተህ ወንድሜ እወድሃለሁ በለው፣ እህቴን እወድሻለሁ። ማን የፈቀደልህ? አንተ በእግዚአብሔር አምሳል የተፈጠረው ሰው ልንጠላ ለእኛ አልተፈቀደልንም። እኛ ምንጠላው ዲያብሎስን ነው። በስጋ መሀል ላይ ገብቶ የሚጫወተውን ነው እኛ ምንጠላው። እና እስቲ ደውለሽ ወይ ደውለህ ወንድሜ እንደው በውስጥ ላይ ስታሰላስለው እንዲህ አርጋኝ እንደዚህ አዋርዳኝ ምትላት ካለች ወይ ምትይ ካለች ደውለሽ እግዚአብሔር ይባርክሽ፣ እኔ በክርስቶስ ፍቅር በንጹህ ፍቅር እወድሻለሁ። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው ይህን ቃል አንብቤ ውስጤ ተነክተዋል ብለሽ እስቲ ደውላችሁ እንደዛ አድርጉ። ጎረቤታችሁ ቢሆን ንብረት የወሰደባችሁ ቢሆን አልምረው፣ ላፌን ጉልበቴን እንደዚህ በልቶ እኔ አልምረው ምትሉት ካለ ንብረት ይተካል፣ ጌታ ይተካዋል። ዳኒ ነግሬሃለሁ። እኔ መኖሪያ ቤት ባልና ሚስት እህትና ወንድሞች ተጣልተው ምን እንዳልኩኝ ነግሬሃለሁ። ወዲያው እሱ ነው ትዝ ያለኝ። ንብረት ስትል አድርጎት ልላቸው ነበረ። አድርጎት ሙቤ አድርጎት ነው እንደሚለው ያማሃሉ ይለኛል። አንዳንድ ሰው እግዚአብሔር ይባርክ። እህቴን እወድሻለሁ ነው ያልኳት። አንቺ እኮ ነሽ የምትበልጪው ነው ያልኳት። ሃሌሉያ። ሌላ ዞሮ የአንቺው ልጆች ናቸው የሚቀመጡበት ነው ያልኳት። በቃ በፍቅር ነው እንትን ያደረግኩት። እና ዛሬ በሳንቲም ይሁን ወይ ደግሞ በተለያየ ነገር በስራ ጉዳይ ይሁን እንደው የበደላችሁ ካለ ይቅር በሉት። ደውላችሁ ስልክ ቁጥሩ ካላችሁት እንዴት አድርጌ እንደው አልሸነፍ ክርስቶስ ተሸንፈው ምድር ወርዶ ለኛ ብለው ተሸንፎ ወረደ እኮ ለኛ ብለው ዝቅ አላለም እንዴ? አልተመታም እንዴ? የጥል ግድግዳ ላይ ያፈልስ ወረደ እኮ። ዛሬ ስልኩን እዛ ጋር ይዘህ ወይ ደግሞ ይሄን ያህል ብር በልታኛለች፣ ይሄን ያህል ለከሌ እንዲህ ብለህ አጣልታኛለች የሚለውን ነገር አፍርሳችሁ እስቲ እህቴ ሆይ እወድሻለሁ በክርስቶስ ፍቅር የጌታ ጸጋ ይበዛልሽ፣ አንቺ ክቡር ሰው በእግዚአብሔር አምሳል የተፈጠርሽ ሆይ በጣም ነው የምወድሽ፣ እኔ በድዬሻለሁ፣ ይቅር በይኝ ወይ ይቅር በለኝ በል። ስልክ አላነሳ ቢል እንኳን በድምፅ ላኩለት ትንሽ። እና ክርስቶስ ፍቅር ነው። አሜን። ክርስቶስ ምንድነው? ፍቅር ነው። አለበለዚያ እኮ ሰዎችን በጠላን ቁጥር ምን እንደሚወርሰን ልንገራችሁ። ፍርሃት ይወርሰን። የፍርሃት መንፈስ ይገባል። በቃ እንደው ሰው ፍጡር ሰው እንዲህ ያደርገኛል ብለህ በቃ ሰው እንዲሄድና ብለህ ከገና ጥላቻ በሰበሰብ ቁጥር በፍርሃት ትዋጣል። እና እንመለስ፣ ሁላችን እንመለስ ወደ ቀድሞ ፍቅራችን፣ ወደ ቀድሞ መታወቂያችን እንመለስ። እህቴ እግዚአብሔር ይባርክልህ። ወደ ቀድሞ መታወቂያችን
አለቃችን ዋና አዛዛችን ወይ አስቀይሞን መጥፎ ቃል አውጥተን ሆነ ይቅር እንበለው። እግዚአብሔር ያያል፣ ይመለከታል። የሚያይ አምላክ ነው። የኔና እናንተ አምላክ የሚያይ አምላክ ነው ያለን። የሚመልስ አምላክ ነው ያለው ወገኖች። እግዚአብሔርን ሸውደን ወይ እግዚአብሔርን አታለን ምንም ነገር የምናስቀምጠው በአእምሯችን ላይ የለም። ዛሬ ይቅር እንበል፣ ይቅር እንበል። ለምን ውስጣችን እናደመዋለን? ለምን መንፈሳዊ ህይወታችንን እናበሰብሰዋለን? ወደፊት እንድንቀጥል ከፈለግን በይቅርታ ነው። ፊኒሽ። የክርስቶስ ፍቅር እንግዲህ ዱና ይሁን ያሉ አቤት ዮሐንስ እንዴት ስወደው! ዮሐንስ በጣም የሚገርም ሐዋርያ፣ የሚገርም የክርስቶስን ፍቅር እንዴት አድርጎ እንደገለጠው። ዛሬም እኛ እንደዛ እንግለጸው። በቃ ይገለጥ፣ የክርስቶስ ፍቅር ይገለጥ። በአንቺ ላይ ይገለጥ፣ በአንተ ላይ ይገለጥ፣ በከተማ ላይ ይገለጥ፣ በቤት ላይ ይገለጥ፣ በጓዳ ላይ ይገለጥ፣ በመውጣት መግባት ላይ ይገለጥ። የክርስቶስ ፍቅር፣ ያ የቀድሞ ፍቅር ይገለጥ፣ በኢየሱስ ስም ይገለጥ። ክርስቶስ ፍቅር ነው፣ ኢየሱስ ፍቅር ነው። ይገለጥ፣ ይገለጥ። በህልም ፍቅር ስትነሳ ፍቅር፣ በቃ ሁሉ ነገር ፍቅር ይገለጥ። ከአሉ ባልታ ከአሮጊቶች ተረት ተረት ውጡ አይደለም የሚለው? ከተረት ተረት ውጡ፣ ተረት ተረት ከአሉ ባልታ ውጡ። እስቲ እኔ እኮ ሰው ቆሮንቶስ 2 ቆሮንቶስ 13 ላይ መሰለኝ ስለ ፍቅር እዛ ጋር የሚናገረው እንዴ! እስቲ ስጋህን እንኳን ብታቃጥልልኝ ነው አይደል የሚለው? ፍቅር ግን ከሌለ በቃ ከንቱ ነው የሚለው። ከንቱ ከዘፍጥረት እስከ ራእይ ያውቀህ ከሆነ የእሱ ፍቅር በዛ ውስጥ ያ ሁሉ አንብበህ የእሱ ፍቅር በአንተ ውስጥ ከሌለ ከንቱ ነው። የከንቱ ከንቱ ነው፣ ከንቱ ነው። በእግዚአብሔር የሚመካ ሰው፣ በእግዚአብሔር የሚደገፍ ሰው ሁል ጊዜ ፍቅር ነው። እግዚአብሔር ፍቅር ነው፣ ፍቅር ነው እግዚአብሔር። ከዛ በኋላ እሱ ምን ይሆንልሃል? ምንጭ ይሆንልሃል። እንደ አጋር ምንጭ ህይወትህ ምንጭ ይሆናል። እንደ ፏፏቴ ይሆናል። በባህር ዳር እንደተተከለች ዛፍ ይሆናል። የታመንከው እሱ ነው። የእሱ ፍቅር ነው እየገለጥክ ያለው። እግዚአብሔር ይርዳን ወገኖቼ፣ እኔም እናንተንም እግዚአብሔር ይርዳን። አሜን። በቃ የክርስትና ትልቁ ካረንሲ መታወቂያችን ፍቅር ነው። መገበያችን ፍቅር ነው። ፍቅር። እኔ እኮ አንዳንዴ በጣም የምደነቀው ነገር የእግዚአብሔር ቃል ሲናገር ማንንም ጃጅ እንድናደርግ አይፈቅድልንም። አይፈቅድም። እግዚአብሔር ጃጅመንት መጣ ማለት በቃ እንደው ፍቅር ማጣት፣ የፍቅር መሸርሸር መጣ ማለት ነው። ኧረ ጌታ ይመልሰን። ጌታ ወደ ቀድሞ ፍቅሩ ይመልሰን በኢየሱስ አሜን። ጌታ ይመልሰን። ጌታ ይመልሰን። እንዲሁ አንድ ጊዜ የዛሬ 10 ምናምን ዓመት ነው የሆነ ነጭ መጣና መንፈስ ቅዱስ በጣም እኛ በምንጣማበት ሰዓት ነው እና ስለ አይነ ስውሩ ነበር። ጀርመናዊ ነው። ስለ አይነ ስውሩ ነው ሲሰብክ የነበረው እና ያ ጀርመናዊ ያለው ፍቅር እንባው ያሳያቸው ፍቅር በቃ ሰው ደግሞ እንደ ማግኔት እዛ በገለጥለት በቃ መሰለኝ እስኪሄድ ድረስ ከሱ ዙሪያ አለኝ መሀላቸው ላይ እየተኛ እኛ የተሰጠ እንደዚህ አይነት ፍቅር። አይ አገልግያለሁ በጓሮ በኩል በከዛ ላይ በቃ ጥግ ምን የምንልበት አይደለም። ጌታ ይርዳን። አሜን። ይህ ዝማሬ ለምንድን የተዘመረው? በርተለሚዮስ እኔ ነኝ ዘመዴ ራቀኝ እድሜ ልክን በልመና ዓለም ያወቀኝ
የመንገድ ጉቶ እንቅፋት ሁሉ ሲሰድበኝ እኔም ወግ ሊደርሰኝ ሆነ አምላክ ሊያስበኝ የዳዊት ልጅ ሆይ አማረኝ ብዬ ብጣራ ኢየሱስ መጣ ዳሰሰኝ አይኔን አበራ። ታዲያ አይኑ የበራው በፍቅር አይደል እንዴ? በፍቅር እኮ በፍቅር እኮ በፍቅር ምንም ሸቀጣ ሸቀጥ በሌለበት ልቦና ሸቀጣ ሸቀጥ በሌለበት እጅ አይኑ ተፈወሰ። በቃ ሃሌሉያ። ምንም ነገ እንዲህ ታደርግልኛለህ የሚለው ነገር በሌለበት ታደርግኛለሽ በሌለበት ፍቅር ተፈወሰ። ፈውስ እኮ የልጆች እንጀራ ነው የተባለው እኮ በፍቅር እኔ ጥላች ያዝሽ ጋር ቂም ሰንቄ የትኛው ፈውስ ነው? የፈለገ ፓስተር መጥቶ ቢጸልኝ አልፈወስም። ነቀርሳ ነው ለአገልግሎት ነቀርሳ፣ ለበረከት ነቀርሳ፣ ለሰላም ነቀርሳ ቂም እና እግዚአብሔር ይፈውስን። እና አደራችሁን ዛሬ እስቲ የከሌ ጠልታኛለች የከሌ ጠልቼዋለሁ ከሌ የምትሉ ልቦናሽ እንኳን የሰበረሽ ካለ በቃ ያው በሪሌሽንሽፕ በተለያየ ነገር በማንኛውም አይነት ነገር ደውለሽ እግዚአብሔር ይባርክ እኔ ይቅር ብያለሁ ይቅር በለኝ በቃ ታያለሽ። ከዛ በኋላ ለትዳር ፈውስ፣ ለመንገድሽ ፈውስ፣ ለስራሽ ፈውስ ነው የሚሆነው። በዛ ፈውስ መድኃኒት ራስሽን እንዳከምሽ ነው የምትቆጥር። ሃሌሉያ። እና እግዚአብሔር ይባርካችሁ። ይበቃችኋል። እንግዲህ በሌላ ጊዜ በሰፊው እንጥላለን። አሜን። ጌታ ይባርክ። እውነት ነው። እግዚአብሔር ይመስገን እንደዚህ ስላገለገልከን። ሌላ ጊዜ ደግሞ ጌታ ይሰጣል። ዛሬ ለኛ ስቲል ዛሬ የምለው ገና ነው አልተኛውኝም። ትላንትና ለብዙዎቻችሁ ሐሙስ ያው እግዚአብሔር ይባርክ ካስከን ደግሞ በአንተ ምትክ እግዚአብሔር አዘጋጅቷት ማማ ቅድስት በደንብ አገለገለችን። ያው በጣም ነው የምወደው ያልከው ከዮሐንስ መልእክት ነው እንግዲህ ያካፈለችን። አንተም ከዮሐንስ መልእክት እንግዲህ ጌታ ይባረክ። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። እህቴ መቅዲሻ እንዴት ነሽ? ሁሉ ሰላም? ማዘርሽ እንዴት ናቸው? ራይት መቅዲ እያዳመጠችን ይሆናል። በእምነት እንጸልይላታለን። በቃ መልስ እስኪመጣ ድረስ እንጸልያለን ብለናል። እማማ ቅድስት እንደው ትንሽ የሚመችሽ ከሆነ ያለሽበት ቦታ መቼም ዘንድሮ ብዙ አብስተንብሻል፣ ግን ስለ መቅዲ እናት 5 ደቂቃ ያህል እንጸልይና እንጨርሳለን ማለት ነው። ሃሌሉያ አሜን። ጌታ ይባርክህ ወንድማችን ሙባረክ። የተጠማነውን ፍቅር እንድንጠጣው፣ እንድንረካበት፣ እንድናርፍ፣ ሰው እንድንሆን የእግዚአብሔር ቃል በአንተ በኩል ስለመጣ ተመስገን እንለዋለን። ጌታን አንተን ደግሞ ጌታ ይባርክህ። ተባረክ። ሃሌሉያ። የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ ይህ ብቻ ይበቃኛል። ሰው እንድሆን ያደርገኛል፣ ሰው እንድሆን ያደርገኛል፣ ሰው እንድሆን ያደርገኛል። ይህ ብቻ ይበቃኛል። የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ ይህ ብቻ ይበቃኛል። ወደ ቤቴ ይወስደኛል።
እግዚአብሔርን ማወቅ ስለ እግዚአብሔር ማወቅ ለእግዚአብሔር መኖር እግዚአብሔርን ማገልገል ለእግዚአብሔር መላክ ጤንነት ነው። ደግሞ መልካም ነው። ለአባቶቻችን መልካም ነበረ፣ ለጎበዛዝቱ መልካም ነበረ፣ ለእነ እስጢፋኖስ ለእነ ጢሞቴዎስ መልካም ነበረ። ክርስቶስ ለሰው ሁሉ መልካም ነበረ። መልካም ነገርን የሚሰጥ መልካም ነገርን እንድናደርግ መልካም ሐሳብ እንዲኖረን በመልካም ፍቅር እንድንኖር ይቃል መጣ። ብሎ አልመጣም። ወዮላችሁ ወዮልኝ። ልንኖረው ከኛ ጋር ሊዋሃድ አስፈላጊ ነው። እንደ ጥንቱ እንደ ሐዋርያት እንደ ጥንቱ እንደ አባቶቻችን እንደ ጥንቱ ወገኖቼ የፍቅር ሰው መሆን እንደ ጥንቱ ለእምነታችን ታማኝ፣ ለእግዚአብሔር ታማኝ፣ ለጓደኛ ታማኝ፣ ለጎረቤት ታማኝ፣ ለወላጅ ታማኝ በኢየሱስ ክርስቶስ ስም እንድታደርገን እግዚአብሔር እንለምናለን። የፍቅር ሰው፣ የይቅርታ ሰው፣ የሰላም ሰው፣ የምህረት ሰው በኢየሱስ ስም እንድታደርገን እንለምናለን። ይቅር በላቸው ብለህ የጸለይክልን ይቅር እንድንል እንድትረዳን፣ እንድናፈቅር እንድትረዳን እግዚአብሔር ሆይ እንድትረዳን እንለምናለን። ወገኖቼ ባህላችን ወርቅ ነው። ሰው ሲታመም እግዚአብሔር ይማርህ እንላለን። ለካ ምህረት ከእግዚአብሔር ዘንድ ነው የሚመጣው። የዚህን ሀገር ምን እንደሆነ አላውቅም፣ ሐዋርያው ነው መሰለኝ የሚሉ በሽተኛ ሲያገኙ፣ የኛ ባህል ግን በጸሎት የተዋጠ ነው። ቅዱሳን በጸሎት የተዋጠ ነው። እግዚአብሔር ይማርህ፣ እግዚአብሔር ይማርሽ። የኢትዮጵያን ሕዝብ እግዚአብሔር ይማር። የኤርትራን ሕዝብ እግዚአብሔር ይማር። ቤተ ክርስቲያንን በኢየሱስ ስም እግዚአብሔር ይማር። እግዚአብሔር ምህረት ያግኘን። የእግዚአብሔር ምህረት ያግኘን። እግዚአብሔር ሆይ ምህረት ያግኘን። ምህረት ያግኘን። የቆምን መስሎን ወድቀን ባለንበት ያንተ ምህረት ካላነሳን እግዚአብሔር ሆይ ሰው አያነሳንም። እግዚአብሔር ይማር። በማይባል በሽታ የተያዝነውን ሁሉ እግዚአብሔር ምህረት እንዲያገኘን፣ በጎነት እንዲያገኘን፣ ቸርነት እንዲያገኘን እንለምናለን። ይቅር ማለትን እንድታስተምረን። መድኃኒት ነው። ይቅርታ መድኃኒት ነው። ጌታ ሆይ ከአንተ የተሰጠን ይቅር ያለ ይቅር ይባላል። ትልቅ መድኃኒት
ዓለምን ይደመስሳል። ጌታ ሆይ ልትረዳን እንለምንሃለን። ልታግዘን እንለምንሃለን። እየሰበክን እንዳንሞት፣ እየዘመርን እንዳንሞት፣ እየተናገርን እንዳንሞት ጌታን አስተምረን፣ ፍቅርን አስተምረን፣ ማፍቀርን አስተምረን፣ መራራትን አስተምረን አስተምረን። ዝም ብሎ መጣ እንዲህ ቃል ያየህብን ነገር አለ፣ የጎደለ ነገር አለ። ምሕረትህ ያግኘን፣ ምሕረትህ ያግኘን። ይቅር ባዮች አድርገን። በስልጣን ነው ቃልህ የመጣው። ያንዳንዱን ባይፈልጉ መሴጅ ተውላቸው አልከን። እንዲህ ያረጉት አቤት እግዚአብሔር አስተምረን፣ ይቅርታን አስተምረን፣ መታዘዝን አስተምረን፣ ማስተማርን አስተምረን። በተግባር ግለጸን። ስም አላቸው፣ በስራቸው ግን ሞተዋል ተብሎ እንደተጻፈ ከሞተ ስራ ልትለየን ቃል መጣ ዛሬ። ሃሌሉያ! በሕይወት እንድንኖር ይህ ቃል መጣ በማለዳ። ገና ጆሮአችን ሌላ ሳይሰማ፣ አፋችን የራሳችንን ቋንቋ ሳይናገር በአልጋችን ላይ እንዳለን የቀሰቀስከን በዚህ ቃል ልታቆመን የወደድክ፣ ወደ ብርሃን ልታወጣን የወደድክ፣ ልትፈውሰን የወደድክ ፈዋሻችን እናመሰግንሃለን። አሜን። ሰምተን እንድን ዘንድ እርዳን። አሜን አሜን። ሰምተን እንድን ዘንድ እርዳን ዛሬ። ይህ ቃል በሕይወታችን ትልቅ መሰረት ይጣል ዛሬ። የምንራራ ሰዎች እንድታደርገን፣ በደልን እንዳንቆጥር ዛሬ በምሕረት እንድታስበን እንለምንሃለን። እናመሰግንሃለን፣ እናመሰግንሃለን። ከአርያም ነው የመጣው። ከላይ ከአባታችን ዘንድ ለመጣው መልእክት፣ ካፈቀርከን ከጌታችን ዘንድ ለመጣው መልእክት ምላሽ ሰጪዎች እንድታረገን በኢየሱስ ስም እንጸልያለን። ጌታ ሆይ ጳውሎስ በደማስቆ መንገድ ላይ በማይችለው በኃይለኛ መንፈስ አገኘኸው። ዛሬ ቢያለ ማንነታችንን ይህ ቃል ደማስቆ ይሁንልን። እኛን የሚያስጥል ያንተን የሚያስጨብጥ የሚጠቅመንን መጨበጥ እንድንችል ዛሬ ለእኔ ይህ ቀን ደማስቆ ይሁን፣ ለወገኖቼም ደማስቆ ይሁን። አልቆረጥ ያለ ቂም፣ መከፋት ወዳችን ውስጥ ገብቶ የሚቋጠር ነቀርሳ የሚሆን ከካንሰር የጠነከረ ጥላቻ ገዳይ በኢየሱስ ክርስቶስ ስም ከኛ ይነሳ ዘንድ እኔ ጸልያለሁ። ይህ ገዳይ በሽታ፣ ጥላቻ ማንነታችንን ያጠቆረ ህመም ሆኖ ጠንክሮ የተቀመጠ እሷማ እሱማ የሚያሰኝ መንገድ ሰብሮ የሚወስድ በኢየሱስ ስም ዛሬ ከቅዱሳን ሁሉ ይነሳ፣ ከቤተ ክርስቲያን ይነሳ፣ ይነሳ። ስማችንና መንገዳችን
ስለ እህቴ እናት ዛሬ ልጆች ከማዳን አላጠሩም። ዛሬም ስም ይፈውሳል ኢየሱስ። አሜን። ብዙ ነገር ሰምተናል ስላንተ። ያልሰማነውና የሚደንቀን አንድ ነገር እግዚአብሔር ይሄን አይችልም የሚባለው ነው። የለም ሁሉን ትችላለህ። የእህቴን እናት ጌታ እግዚአብሔር ሆይ በዛ በመልካም እጅህ እንድትዳስሳቸው አሜን። ጌታ ሆይ እንጸልያለን። ምሕረት እንዲመጣላቸው እንጸልያለን። ሃሌሉያ። ጀግንነት እንዲመጣላቸው እንጸልያለን። አሜን። በቤታቸው ታላቅ ኃይል እንዲገባ ቤተሰቦቻቸው ሁሉ የሚያዩት ያልዳኑ ሰዎች ክርስቶስን አይተው የሚድኑበት፣ የዳኑ ደግሞ እግዚአብሔር ሆይ በጠባቡ መንገድ እንዲሄዱ አድርጎ የሚሰራ የፈውስ ኃይል ለዛ ቤተሰብ ይወርድ ዘንድ ጸለዩ። አሜን። እናቷ በስጋ ይሆናል የታመሙ ብዙ ቤተሰብ አለ፣ በመንፈስ የታመመ ግራና ቀኙን የማያውቅ በስጋ ትልቅ ሆኖ በእግዚአብሔር ቤት ያልታየ እና ክብርን የሞሉ ሁሉ በእኒህ በእህታችን ፈውስ ጌታ ሆይ ቤተሰቡ ሁሉ እንዲድን ጸለይን። አሜን። ሰላም ለዚህ ቤት ብሎ የሚገባው ሕያው መንፈስ ይገባ ዘንድ ጸለይን። በዚህ መስመር ላለነው ሁሉ እግዚአብሔር እጅ ይመጣልን ዘንድ ጸለይን። ቃልህ እንደ ነጎድጓድ እየወረደ ነው። ይህ የሚወርደው ቃል እንዳይቀልብን አይኖቻችን እንዲከፈቱ እንጸልያለን። እናውቃለን ብለን ለምንለው ክርስቲያንን ብለን የምንለው እግዚአብሔር ቅርባችን ነው ብለን ለምንለው አንድም እንደ ዳዊት ጎልያድን መጣ፣ አንድም እንደ እስጢፋኖስ መከራን መቀበል አስተምረህን ወደ መንግስትህን ገባ ዘንድ እርዳን። ሌላ መግቢያ የለም። ከአንተ ጋር ሆኖ የጎልያድን አንገት መቀንጠስ ነው ያንተን ክብር የሚጋፋውን ያንተን ህዝብ የሚሰድበውን የጠላትን ስራ ማፍረስ ነው በስምህ ስልጣን። የተወገሩ የሚያደርጉትን አያውቁምና ይቅር በላቸው ነው። ይህ ነው መንገዱ። ለዚህ ጌታ ሆይ እንድትረዳን እንለምንሃለን። አቤቱ እንድትረዳን እንለምንሃለን። አሜን አሜን። ሁሌ የምታባብለን ዛሬም ቃልህ ይጮሃል፣ ዛሬም ቃልህ ይናገራል። በዛ በምድረ በዳ እንደሚጮኸው ሰው ዛሬም ቃልህ ይጮሃል። ኑና እንዋቀስ፣ ኃጢአታችሁ እንደ ደም ብትቀላ እንደ ደመና ትጸራለች። ዛሬም ይናገራል። እስቲ እንቅረብ፣ መዳን የምንፈልግ እንቅረብ፣ እንዋቀስ ብሏል። እስቲ ወደ እሱ እንሂድ። ይውቀሰን እንጂ ምን የሚወቀሳለው? ያስጥለን፣ ደመናውን ይክፈፍልን፣ ጨለማውን ይክፈፍልን፣ ያስጥለን ከእሱ ጋር ለመኖር የክብር ዕቃ የሆነውን የእግዚአብሔርን ቃል ተሸክመን እልፍ እንድንል፣ ክፉ እንዳይነካን ይቅር እንድንል፣ ማሰሪያ የሆነው የእግዚአብሔር ቃል ይቅር ካላላችሁ ይቅር አትባሉ፣ ይቅር በሉ፣ እርስ በርሳችሁ ተነጋገሩ፣ ተፈወሱ።
ዛሬ እንድትፈወሱ ይቅር በሉ፣ ይቅር ተባባሉ። እላውን አልፋችሁት ግቡ። ያሰመራችሁትን መስመር አጥፍታችሁ ለፉ። ያጠራችሁትን አጥር አፍርሳችሁ ለፉ። ሆ ብላችሁ ወደ እግዚአብሔር መንፈስ ግቡ። በርህራሄ ተሞሉ። ይቅር በሉ። የናልከ አሜን ይሁንልን። የእግዚአብሔር መንፈስ አሜን አሜን ይሁንልን። የእኛ ጌታ አሜን አሜን ይሁንልን። ሃሌሉያ አሜን አሜን ይሁንልን። አሜን ይሁንልን። ጌታ ሆይ ይሁንልን። ሃሌሉያ እህታችንን እናት ፈውስልን። አሜን ፈውስልን። ሃሌሉያ የጴጥሮስን አማት በፈወስክበት መንፈስ እኒህ ሴት ይፈወሱ። አሜን ልጆቻቸው ስለሚፈልጓቸው በኢየሱስ ክርስቶስ ስም መዳን ለዛ ቤት ይሁን። አሜን ለነፍስም ለስጋም መዳን ለዛ ቤት ይሁን። ለዘመዶቻቸው ለማያምኑ ሁሉ የሚታይ የሚዳሰስ የእግዚአብሔር እጅ ለዛ ቤት ይግባ። አሜን አመሰግንሃለን። ሃሌሉያ አባቶቻችን ለመረመሩት ነገር እንድንተጋ እንለምናለን። አሜን አምላክ ከአንተ ጋር መነጋገር እንድንችል እንለምናለን። ሃሌሉያ ጌታ ሆይ ብርሃናችን በሰው ሁሉ ፊት እንዲበራ ምሕረት አድራጊዎች እንድንሆን እርዳን። አሜን ምሕረት ያደረጉ ናቸው ብርሃናቸው በሰው ሁሉ ፊት የበራ የተቃቀፉ እውነትን የተነጋገሩ በሰላምን የተሞሉ ሃሌሉያ እነሱ ጌታ ሆይ አሕዛብ አይተው አንተን ያመሰግናሉ ተብሎ ነው የተጻፈው። ጌታ ሆይ በእኛ ውስጥ ያለው መብራት አሕዛብ ያዩት ዘንድ እኔ ጸልያለሁ። ይህች ኢየሩሳሌም ናት። የአሕዛብ ከተሞች በዙሪያዋ አሉ ተብሎ ነው የተጻፈው። ይህች ኢየሩሳሌም ናት። የአሕዛብ ከተሞች በዙሪያዋ አሉ። በዙሪያችን ያሉ አሕዛብ እግዚአብሔር ሆይ ከኛ መብራት የሚፈልጉ ከኛ እውነትን የሚፈልጉ ከኛ ፍቅርን የሚፈልጉ ብዙዎች አሉ የሚያዩን። እባክህ መብራታችን እንዳይጠፋ በኢየሱስ ክርስቶስ ስም እርዳን። ጌታ ሆይ ከእንቅልፌ ቀስቅሰ የከበደኝን ነገር ተናገርከው። እንድነው ማስተምረው ይሄ ፍቅር የሚባል ብዬ ስጨነቅበት የነበረው ለካ ፍቅር ይቅርታ ነው። ለካ ፍቅር ምሕረት ማድረግ ነው። ፍቅር ከሰማይ ወረደ በምድር ምሕረት ሊያደርግ ተርቦ ተጠምቶ ሲወለድ ጀምሮ በበረት ያድግ በመንከራተት ቤት እንኳን ሳይኖረው እየዞረ ሲያስተምር ከእሱ ጋር ለዋሉት ሲመግብ የታመሙትን ሲያድን ይቅር ሲል ይቅር በሉ ሲል በመስቀል ላይ በመጨረሻው ጊዜ ተፈጸመ ከመሆኑ በፊት የሚያደርጉትን አያውቁምና ይቅር በላቸው። በዚህ መንፈስ በኢየሱስ ስም ይህ ጉባኤ ይሞላ። አሜን ይቅርታ አምላክ ነው። ስለዚህ ጌታ ሆይ በዚህ ፍቅር መኖር እንድንችል እርዳን። አሜን እናመሰግንሃለን። አሜን የዚህ ሀገር ምድር ወይም የዚች ምድር ችግር ለጥቂት
በል ቀናችንን ባርክልን ቀናችን ብሩህ ይሁን በሚያስደንቅ ብርሃን ውስጥ ቀናችንን አሳልፈን ቀናችን የተባረከ ይሁን በተባረከ ቃል አውለን ቃላችን የተባረከ ይሁን ርህራሄ በተሞላበት ስራ ላይ አውለን በማስተዋል በፍቅር በመታዘዝ በአምልኮ በጸሎት ወንድሞቻችንን በመጎብኘት ብንችል ሄደን ባንችል ተንበርክከን ወደ አንተ በማቅረብ ማቅ የተቀደደ የኃጢአት ጽዋ እየፈሰሰ ወደ መንግስት የሚፈልሱ ሰዎች እንዲበዙ በመስቀል ስር ማንባት እንድንችል በኢየሱስ ስም እርዳን። አሜን። ጌታ ሆይ እናደርሰዋለን ይህን ቃል አንተ አግዘን ሰማነውን እንናገረዋለን ዛሬ ሙሉ ቀን ለወገኖች ዛሬ በማለዳ በእንቅልፋችን ሳለ እግዚአብሔር የላከልን መልእክት ይቅርታ አቤት እግዚአብሔር ቀላል ነው እንዴ የዘላለምን ቤት የሚሰራ ይቅርታ እንድንል ነገር ስናወራው እንድንውል ስንኖረው እንድንውል በኢየሱስ ስም እርዳን። እናመሰግንሃለን ስላረግልን ተመስገን እንደ አባቶቻችን የተጋን አድርገን በኢየሱስ ክርስቶስ ስም አትጋን ጌታ ሆይ አትጋን እግዚአብሔርን ብትገሰግስ ንጹሕና ቅን ብትሆን እሱ ስላንተ ይነቃል ተብሎ ተጽፏል። በማለዳ ዛሬ ወደ አንተ የሚያቀርበንን ቃል አመጣህ። አንተ ንጹሕንና ቅን እንድታደርገን ጌታ ሆይ አንተ ደግሞ ስለኛ እንድትነቃ በኢየሱስ ስም በዚች ማለዳ ለመንኩህ። ለትውልዱ በዚህ መስመር ላሉት ወገኖቼ ለቤተሰቦቻቸው ለእኔና ለልጆቼ ለልጅ ልጆቼ አንተ ልትተጋ እኛ ደግሞ ንጹሕና ቅን ልንሆን አንተ ልታግዘን በከበረው ደም ልታጥበን የሰላም ሰዎች ልታደርገን እውነተኛና ንጹሕ ልታደርገን በኢየሱስ ስም ጸለይን። እግዚአብሔር ሆይ እርዳን። አባት ሆይ እርዳን። እጃችንን ይዘህ አውጣን። ቃልህ መጥቷል፣ ያሻግረናል፣ ያወጣናል፣ ወደ ቅድስተ ቅዱሳን ያደርሰናል። ከአንተ ጋር እንድናወራ አድርጎናል፣ ያነጋግረናል። ገናም ታነጋግረናለህ፣ ገናም ትልክልናለህ። ዝም ስለማትለን ተመስገን። እንወድሃለን፣ እናመሰግንሃለን፣ ክበር እንላለን። ቀናችን የተባረከ ይሁን። ቅዱሳን ቀናችሁ የተባረከ ይሁን። የልጆቻችሁ ቀን የተባረከ ይሁን። የቤተሰቦቻችሁ ቀን የተባረከ ይሁን። ስራችሁ ሁሉ የተባረከ ይሁን። ለእኔም የተባረከ አድርግልኝ። ከፍ በል። ሁሉም በሚችለው ልጅ በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን 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 አሜን። በእውነት እግዚአብሔር የተባረከ ይሁን። ይህን የመሰለ ጊዜ ሰጠን፣ ክብሩን ይውሰድ። ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግናለን። እንግዲህ እንቀጥላለን። ከመቀጠል ውጭ አማራጭ የለንም ብቻ ሳይሆን አንፈልግም። እግዚአብሔር ይመስገን። ስለዚህ ዛሬ ማታ ደግሞ ውድዬ በሚያገለግለን በአዲስ ኪዳን እንገናኛለን። ክለሳ ላይ ነን። የምትችሉ አንዳንዶች ደግሞ እንደምንም ደግሞ ማመቻቸት እንድትችሉም እናበረታታለን እና አንደኛ ቆሮንቶስ ምዕራፍ 12ን 13ን እና 14ን ሶስቱም ምዕራፍ ነው ምን ከልሰው የክለሳ ጊዜ ስለሆነ በክለሳ አጥንታችሁ የምትችሉ አብራችሁ ብትመጡ ልክ አሁን እንደተገናኘ ነው ደስ ይለናል። አለበለዛ በጽሁፍም በድምጽም እግዚአብሔር ያስተማራችሁን በክለሳ ውስጥ ማካፈል ይቻላል። ስለነበረን ጊዜ ሁሉ እግዚአብሔር የተባረከ ይሁን። እኔም ደህና ደሩ ደህና ዋሉ ብዬ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። አሜን። ተባረኩ። ጌታ ኢየሱስ ይባርካችሁ። ሻሎም። አሜን። ሻሎም።